እንኳን ለአምላካችን ለመድኃኔ ዓለም ዓመታዊ መታሰቢያ በዓልና ለክቡር አባታችን የመነኮሳት አለቃ የሚሆን የታላቁ የቅዱስ መቃርስ ዓመታዊ መታሰቢያ በዓል እንዲሁም ለቅዱስ ዮሐንስ፣ ለቅዱሳን አንስት፣ ለቅዱሳን ዮሴፍና ኒቆዲሞስ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች በወደደን ፍጹም ፍቅሩን በመስቀል ላይ በገለጸልን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? በወረሃ መጋቢት በ27ኛው ቀን የሚነበበውን ስንክሳር አነባለሁ። በዚህችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት በሥጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየች ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳት ለባዊት ነባቢት የሆነች ነፍሱን ከሥጋው ለያት። ሐዋርያ ጴጥሮስ በሥጋ ሙት ሲሆን በመለኮት ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከሥጋ ተለየች። በዚያም ጊዜ ሥጋ ከመለኮት ሳትለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንዱና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባሕሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱም ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግሥቱን ደጆች በፈሳሽ ደሙ የከፈተልን ለእርሱ ስግደት አምልኮት ይገባዋል። ለዘላለሙ የመስቀሉን በረከት በላያችን ይደር፣ አሜን። አምላካችን መድኃኔ ዓለም በረከቱን ረድኤቱን ለእኛ ለሕዝበ ክርስቲያኑ ሁሉ ያድርግልን፣ አሜን። አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚህች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖር መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳሱይርም ከሚባል አውራጃ መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪያ እግዚአብሔር ሆኖ ንጽሕናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በሥራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎትም ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃምም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜውም ብፁዕ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ያጋቡትም አሰቡ። እርሱም ግን አይሻም ነበር።
ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ፣ ወደ ገዳም ልሂድ፣ ከበሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ሥራ ይመራው ዘንድ ሁልጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውም በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና የአስቄጥስን በረሃ ምስራቋን፣ ምዕራቧን፣ የዚያችን በረሃ 4 ማዕዘኗን አሳይቶ እነሆ ይችን በረሃ መላዋን ላንተና ለልጆች ርስት አድርጎ እግዚአብሔር ሰጥቶሃል አለው። ከበረሃውም በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናቱ አባቱ አረፉ። የተውለትንም ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። ሳሱር ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና ሾሙት። ከከተማውም ውጭ ቤት ሰሩለት። ሥጋውንና ደሙን ይቀበሉ ዘንድ ወደ እርሱ ሄዱ ነበር። በዚያችም አገርም አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋራም አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለ ደፈረኝ ነው በዩ ብሎ መከራት። ጽንሷን በታወቀ ጊዜ አባቷ ይህንን አሳፋሪ ሥራ በአንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሄጄ በኃይል ይዞኝ ከእኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿም በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሂደው ይዘው ከበዓቱ አወጡት። እርሱ ግን ምንም እንደሆነ አላወቀም። ለመሞት እስኪቃረብም አጽንተው ደበደቡት። እርሱም ኃጢአቴ ምንድናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህ በኋላ ከፍም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልናና ክብር ያጠፋ ይህ ነው እያሉ እንደ እብድ በላዩ ጮኹ ጀመር። በዚያንም ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃችን ላይ የኀፍረትን ሥራ እንደሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን፣ እርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈትተው ከላዩ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ሥራውን የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚህ በኋላ አሰናብተው ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርሶይ እንግዲህ ባለ ሚስትና ባለ ልጅ ሆነሃል፣ ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልደውን ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም 4 ቀኖች ያህል ኖረች። ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድነው? የተሰራ ሥራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና
ያመነዘርኩት ከገሌ ጎረምሳ ጋራ ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውንና ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ ተገለጠለት። ትርጓሜው የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍ፣ እነሆ የገዳም ሁለመናው ላንተ ሰጥቷልና ወደ ፈለክበት ሂድና ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የደማቴዎስ ቦታው ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱም ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና ከረፍታቸው በኋላ ግን ሂዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ እርሱ ገዳም የሆነው መልአኩ ገዳም በልጆች በመክሲሞስና በደማቴዎስ በስማቸው ይጠራል ስላለው እስከዚችም ቀን ደብረ ብርስም ተብሎ ይጠራል። ተረጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ ባት ተሰራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደት በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንና በሌሊት በግልጥ የሚዋጉት ጊዜ አለ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለው የቅዱስ አባ አንጦንዮስን ዜና ሰምቻለሁ። የምንኩስናን ሥርዓት ያስተምረኛል፣ ይመራኛል። ተነስቼ ወደ እርሱ ልሂድ፣ የረከሱ ሰይጣናት የመከሩትንም ምክራቸውን እገለብጥ ዘንድ እርሱ ዕውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባ አንጦንዮስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦንዮስም ከሩቅ ባየው ጊዜ እነሆ ተንኮል ሽንገላ የሌለበት እስራኤላዊ አለው። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ አንጦንዮስም የመቃርስን ራሱን ስሞ ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ሥራህንና ወደ እኔ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህም መምጣትህን የምትጠባበቅ ሆንኩ አለው። ከዚህም በኋላ ለአባ መቃርስ የከበረች የምንኩስናን ሥርዓት ሁሉ አስተማረው። መሠራቱ በሚገባ በብዙ ነገርም አጸናው። ሰይጣናትም የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ሥራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰ ታገዝ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሂደ ሥራህን እየሠራ በውስጡ ታገስ ብሎ ገለጠለት። ከአባ አንጦንዮስ ዘንድ የምንኩስናን ሥርዓት እየተማረ ጥቂት ቀኖችን ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቢዮን ጋር በተማራቸው ሕያዋን በሚያደርጉት ትምህርቶችና ሥርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ አንጦንዮስ ዘንድ በነበርኩበት ቀኖች ሲተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ሥርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ ጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ።
ቃሌንና ትእዛዜን ሰምተ ወደዚህ መጥተ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸው የብዙ ወገኖችን ነገዶችን ከአገሮች በቋንቋ ከተለያዩ ሕዝቦች ሰበስባለሁ። እነርሱንም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ሥራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድኅነት መንገድን ምራቸው። ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ቆሞ ሳለ የክብር ባለቤት ጌታችን ጆሮን ከፍቶለት ሰይጣናትን ሲሞክሩ ሰማቸው። እንዲህም አሉ፣ ይህ ሰው በዚህ በረሃ እንደኖረ ብንተወው የብዙ ወገኖችን ይምራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎቹ ነው የሰማያውያን ሀገር ያደርጉታል። እነርሱም ለዘላለም ጸንቶ በሚኖር ሕይወት ይተማመናሉ። እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳዱናልና ከዚህ ቦታ ልናሳድደው እስኪንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃርስም ይህንን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስኪሰማ ጆሮን የከፈተለት እግዚአብሔርን አመሰገነ። ድካማቸውንም አወቀ። ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእርሱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ በፈቲው ጦር ተዋጉት። በዚህም ታገሰ። ትካዜን፣ ዓለማዊ ክብር፣ መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት። የከበረ አባ አንጦንዮስ እንደነገረው በእኚህም አጥፊዎች በሆኑ ሥራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባቱ አንጦንዮስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሸንገላ በእውነት የሌለበት እስራኤላዊ ነው፣ ልጆቼ ይህን የከበረ ሰው ታዩታላችሁን? እርሱ ለብዙ ወገኖች የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦንዮስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባ አንጦንዮስም ደስታ በተመላ ቃል ልጅ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ ከእኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው፣ አጽናናውም። እንዲህም ብሎ መከረው፣ መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድትሆነ ይህችውም ምንኩስና ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ብለኛ የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስባለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ሥራዎቹ ለከበረ አባ አንጦንዮስ የተገለጡለት እንደሆኑ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ አንጦንዮስም በላዩ ጸለየ፣ እርሷን አስኬማይቱን አለበሰው። ስለዚህም የከበረ አንጦንዮስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር ሄዳለሁና አለው። አባ መቃርስም ይህንን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከእርሱም ዘንድ እንዲኖር ለመነው።
እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ አንጦንዮስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፈሃልና በርትተህ ታገስ፣ እስከ ዕድሜም ፍጻሜ ከአንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂህን መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ አንጦንዮስ ለአባ መቃርስ በትሩን ሰጠው። በመንፈሳዊም ሰላምታ ተሰናብቶት አረፈ። ሥጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ታምራትን አደረገ። ከእርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሱም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ። አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንም አልተቀበለም። ሁለተኛም አውሲም በሚባል አገር አንድ መነኮስ ነበር። ስቶ ትንሣኤ ሙታን የለም አለ። ብዙዎች ሰዎችንም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስ ሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተነጋገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃዲያን ወገን ነው። ያ ባህታዊውም አምኖ ከስህተቱ ተመለሰ። እርሱም የሳቱ ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። 7 ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃ ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎችን አይቶ ፈራ። የሰይጣን ምትሃት መስሎታልና እልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች ስለ ሥራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እነርሱም ወደ በዓት ተመልሰ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከትን ተቀብለው ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በበዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩቢን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ እወስድሃለሁና ተዘጋጅ አለው። ከዚያ በኋላ አባ እንጦንስና የቅዱሳንን አንድነት ማኅበር ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከ ሰጠ ድረስ ያይ ነበር። መላ ዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙሩ አባ በብኑዳ ምስክር ሆነ። ሰይጣናትን እንደ ሰመማቸው እየተከተሉ መቃሪ ሆይ አሸነፍከን አሸነፍከን እያሉ ሲጮኹ እስከ ዛሬ ገና ነኝ።
አላቸው። ወደ ገነትም ሲገባ መቃሪ ሆይ አሸነፍከን ብለው በታላቅ ድምፅ ጮኹ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙም ይባረክ፣ ከእጃችሁ ያዳነኝ አላቸው ብሎ መስክሯል። የሥጋው ፍልሰትም እንዲሆነ እርሱ በሕይወት ሳለ ሥጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱይርም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘቡ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ አገራቸው ሳሱይር ወሰዱት። እስከ አረብ መንግሥት 160 ዘመን በዚያ ኖረ። ደቀ መዝሙሩ ዮሐንስ ግን ገንዘብ ስለ መውደዱ ዝልጉስ ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳሱይር ሄዱ። የከበረ አባት የአባ መቃርስን ሥጋ ሊወስዱ ፈለጉ። የአገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሪ ለመነኮንኑ ተገልጦ ተወኝ፣ ከልጆቼ ጋር ልሂድ አለው። መኮንኑም መነኮሳቱን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜም ተሸክመው አክብረው ወሰዱት። በብዙ ምስጋና በመዘመርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ተአምራቶች ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለም ትኑር አሜን። ከአባታችን ከአባ መቃርስ በረከት ረድኤት ይክፈለን። ንጉሥ ሰማዕት ገላውዴዎስ። በዚህች ቀን የኢትዮጵያ ንጉሥ ሰማዕት ገላውዴዎስ አንገቱን የተቆረጠበት ቀን ነው። ይህ ቅዱስም በተግሳጽ በምክር በፈሪያ እግዚአብሔር አደገ። አባቱ ንጉሥ ልብነ ድንግል ሃይማኖቱ የቀና ነበርና በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ። ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሡም ወቅቶ መመለስ ቢሳነው አርበኞች ሰራዊትን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያን አገሮች እያጠፋ 15 ዓመት ያህል ኖረ። ከኢትዮጵያም ሕዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱ ሃይማኖት ተከታዮች አደረጋቸው። በመመካትም እንዲህ አለ፣ አገሮችን ሁሉ ግዛቶቼ ስላደረግኋቸው ከእንግዲህ የሚቃወመኝ የለም። ከዚህ በኋላ እግዚአብሔር ይህንን ቅዱስ ገላውዴዎስን አስነሳ። ከግራኝ ታላላቆች መኳንንቶች ጋር ጦርነት ገጠማቸው። ድልም አድርጎ አሳደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋራና ከአላፍ ፈረሰኞች ጋር መጥቶ ንጉሡን ገጠመው። ጌታችንም ግራኝን በንጉሥ ገላውዴዎስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበት ሁሉ ተመልሰው የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። የክብር ባለቤት የሆነ የክርስቶስ ሃይማኖት ተቃናች። ከዚህም በኋላ ከእስላሞች ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሡን ተገናኘው። ሰዎቹም የጦር መኮንኑን እስቲሰበሰቡ ፈቀቅ እንበል አሉት። እርሱ ግን የክርስቲያኖችን መማረክና የአብያተ ክርስቲያናትን መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞችን ሁሉን ከበቡት፣ ተረባረቡበትም፣ በጎራዴም ጨፈጨፉት፣ በብዙ ጦሮችም ወጉት፣ ከፈረሱም ጣሉት፣ የከበረች አንገቱንም ቆረጡት። ነፍሱንም በእግዚአብሔር እጅ ሰጠ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ
የድሃይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ከታላቁ አባት ከአባ መቃርስ ከንጉሥ ገላውዲዮስ ሰማዕት በረከት ረድኤት ይክፈለን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ይሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።